በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተክርስቲያን፣ መምህራን፣ ወንድሞች ዲያቆናት፣ ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በልዑል እግዚአብሔር ሰላምታ እንደምናመሻችሁ። ድምፃችሁ አይሰማም። እንደምናመሻችሁ። ይሁዳ አስደንግጧችሁ ሄደ እንዴ? እኔ ከኋላ ሆኜ ደንግጫለሁ። እናንተ ከፊት እንዴት እንደሆነ አላውቅም። እኔ ትንሽ የከነከነኝ የ30 ብር ዲናር ይዞ የ3000 ብር ማይክሮፎን ወርውሮ መውረዱ ትንሽ አያዋጣም ማለት። እንደምን አመሻችሁ። እስከዚህ ሰዓት ያደረሰን ያቆየን አምላካችን ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን ሆኖ እንዲያስተምረን፣ እንዲመክረን፣ ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። በሐዋርያት ሥራ ምዕራፍ 3 ከቁጥር 19 ላይ ተጽፎ የሚገኝን ኃይለ ቃል መነሻ አድርገን እንማራለን። የትምህርታችን ርዕስ የመጽናናት ዘመን እንዲመጣላችሁ ንስሐ ግቡ የሚል ይሆናል። ቃሉን አብረን እንላለን። የመጽናናት ዘመን አይሰማም። የመጽናናት ዘመን እንዲመጣላችሁ ንስሐ ግቡ። የምን ዘመን እንዲመጣላችሁ? የመጽናናት ዘመን። እንግዲህ ያሳለፍነው ዓመት 2012 የመጽናናት ዘመን ነበረ ወይስ የሐዘን ዘመን ነበረ? የብዙ ክፉ ነገሮች አይነት በአይነት ያየንበት ዘመን ነው። በዓለማችንም በሀገራችንም አሁን ባለንባት በከተማችንም በጣም ብዙ አይነት ሐዘን ያየንበት ከእንደው ወጥቶ በተገላገል ነው የሚያስብል ዓመት ላይ ነው ያለነው። እግዚአብሔር ይህንን ዘመን በቸርነቱ ያሳልፍልን። በዚህ ዓመት በጣም በሚሊዮን የሚቆጠሩ ሰዎች በቀናት ውስጥ በጣም በጥቂት ቀናት ውስጥ ሞተው አስከሬን በአስከሬን ላይ የተደራረበበት፣ ቀባሪ እንኳን የታጣበት፣ አልቅሶ ለመቅበር እንኳን ሰው የሚሳቀቅበት በጣም አስከፊ ዘመን ነበረ። አስቀድሞ በታሪክ ሲነገር ስንሰማ ለጆሮአችን ይከብዱን የነበሩ እውነት አይመስሉን የነበሩ በዚህ ዘመን በወረርሽኝ ይህን ያህል ሕዝብ አለቀ ሲባል፣ በዚህ ዘመን በእንዲህ ያለ ነገር ይህን ያህል ሕዝብ ሞተ ሲባል የማናምናቸውን ክፉ ነገሮች ሁሉ ያየንበት በጣም አስከፊ ዘመን ነበረ። ይህ ብቻም አይደለም። በሀገራችን አንድ ነን፣ ተባብረን ተፋቅረን ነው የኖርነው፣ እንግዳ ተቀባይ ነን ብለን አምነን በምንኮራባት በሀገራችን አይነት በአይነት ክፉ ነገር ያየንበት፣ ወንድም በወንድሙ ላይ፣ እህት በእህቷ ላይ ስትነሳ፣ ሰዎች በአሰቃቂ ሁኔታ ሲገደሉ፣ አስከሬናቸው ሲጎተት፣ ብዙ ስቃይ ያየንበት ዘመን ነው። እግዚአብሔር ይህንን ዘመን በቸርነቱ ያሳልፍልን። ዘመን በጣም ሲከፋ ነቢያቱ፣ ቅዱሳኑ፣ ሐዋርያቱ ሁሉ የሚያቀርቡት መፍትሄ ተመሳሳይ ነው። ከብሉይ ኪዳን ሰቆቃወ ኤርምያስ የሚባል መጽሐፍ አለ። ሁላችሁም የምታውቁት ከትንቢተ ኤርምያስ ቀጥሎ ያለ መጽሐፍ ነው። ሰቆቃወ ኤርምያስ ማለት የኤርምያስ ልቅሶዎች፣ የኤርምያስ ሐዘናት ማለት እንባዎች ማለት ነው። ነቢዩ ኤርምያስ ከሌሎች ነቢያት ሁሉ በማልቀስ የሚታወቅ ነቢይ ነው። በጣም አልቃሻው ነቢይ ነው። እንዲያውም በጣም ከመማረሩ የተነሳ ለእግዚአብሔር ምን ብሎ ጸልዋል መሰሏችሁ? ጌታ ሆይ አታለልከኝ ብሏል። እስቲ በሉ ጌታ ሆይ አታለልከኝ፣ እኔም ተታለልኩ። ለማን ነው የሚለው? ለእግዚአብሔር። እግዚአብሔር ሰውን ያታልላል? አታለልከኝ አለ። ለምንድን ነው አታለልከኝ ያለው? አስቀድሞ ለነቢይነት ሲጠራው እሱ የመሰለው በጎ በጎውን ብቻ ትንቢት እየተናገረ ህዝቡን ደስ እያሰኘ የሚኖር መስሎት ነበር።
ዘንድ በሕዝብ ላይ ሾሜሃለሁ ብሎ ሲነግረው አሕዛብን፣ ኃጢአተኞችን፣ የሌላ ሀገር ሰዎችን፣ ጣዖት አምላኪዎችን ሲጠፉ ይጠፋሉ ብለህ ትንቢት ትናገራለህ ያለው መስሎት ነበር። መከራ በእስራኤል ላይ መከራ በእግዚአብሔር ሕዝብ ላይ የሚደርስ አልመሰለው። ዓይኑ እያየ እስራኤል ስትቃጠል፣ ሕፃናት ሲታረዱ፣ ሁሉ ነገር አስከፊ ሲሆን ጌታ ሆይ ምን አልከኝ አለ። አታለልከኝ፣ እኔም ተታለልኳል። እግዚአብሔር ሊያታልለው ብሎ አይደለም፣ የማይሸከመው ስለነበር አልነገረውም። እና ይህ ነቢይ በጣም አልቅሷል። አንብቡት። በእውነት በዚህ ዘመን ልንጽናናባቸው ከሚገቡ የመጽሐፍ ቅዱስ ክፍሎች አሉ የኤርምያስ መጽሐፍ የሆነው ሰቆቃ ኤርምያስ ነው። በዚያ መጽሐፍ ላይ መጨረሻ ላይ ስለ ዘመኑ መክፋት ካማረረ፣ ካለቀሰ፣ የደረሰባቸውን መከራ ከተናገረ በኋላ መጨረሻ ላይ ምን አለ? አቤቱ ዘመናችንን እንደ ቀድሞ አድስ ይላል። ዘመናችንን እንደ መቼ አድስ? እንደ ትናንቱ አድስ፣ ወደ አንተ መልሰን እኛም ወደ አንተ ምን እንላለን? እንመለሳለን አለ። አሁን የጠቀስኩላችሁ የሐዋርያት ሥራ ምዕራፍ 3 ላይ ቅዱስ ጴጥሮስ የመጀመሪያውን ስብከቱን ሰብኮ ለሁለተኛ ቀን ስብከት ሰብኮ በአንድ ስብከት 4000 ሰዎች አሳመነ። በስንት ስብከት? በአንድ ስብከት 4000። እኛ በ4000 ስብከት አንድ ሰው አናሳመነ። ቅዱስ ጴጥሮስ ግን በአንድ ስብከት 4000 ሰዎች አሳመነ። ስብከቱ ሲያልቅ ሰዎች ሁሉ መጥተው ምን እናድርግ አሉት ይላል። የስብከቱ ውጤቱ ጭብጨባ አይደለም፣ እልልታ አይደለም፣ ትምህርቱን ማድነቅ አይደለም። ምን ተንግበር፣ ምን እናድርግ ማስባል ነው። ስለዚህ ወደ ቅዱስ ጴጥሮስ መጡና ምን እናድርግ ብለው ሲጠይቁት የመጽናናት ዘመን እንዲመጣላችሁ ምን አድርጉ አላችሁ? ንስሐ ግቡ አላችሁ። ስለዚህ ምዕመናን ስለ ዘመኑ መክፋት ስላለው መከራ ቅድምም ተምረናል፣ አሁንም ተናግረናል። ብዙ ክፉ ነገሮች አሉ። ዓመቱ ሊወጣ ጥቂት ቀናት ነው የቀሩት። መጪው ዘመን መልካም እንዲሆን ትፈልጋላችሁ አትፈልጉም? የመጽናናት ዘመን እንዲመጣ ትፈልጋላችሁ አትፈልጉም? እግዚአብሔር ለሁላችን ያምጣልን። እንዲያመጣ ግን ምን አድርጉ ተብለናል? ንስሐ ግቡ። ስለዚህ ዛሬ ስለ ንስሐ ነው የምንማረው። እግዚአብሔር በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንግዲህ ንስሐ ማለት ምዕመናን በግዕዝ ስለተነገረ ነው። በአማርኛው ጸጸት ማለት ነው። ወእግዚአብሔር እኔ ነስሐ እንዘነበበ፣ እግዚአብሔርን ተጸጸተ ለማለት በግዕዙ ነስሐ ይላል። ንስሐ ማለት ጸጸት ማለት ነው። ማንኛውንም ጸጸት ግን አይደለም ንስሐ ብለን የምንጠራው። ሰው በብርድ ልብስ ሳይለብስ ስለወጣ ምነው ለብሼ ወጣው ኖሮ ብሎ ሊጸጽተው ይችላል። ይሄ ንስሐ ነው አይደለም። ንስሐ ማለት አምላኬን በድዬዋለሁ፣ አሳዝኜዋለሁ ብሎ ሰው ከልቡ ሲጸጸት ሲቆጭ፣ ያ እውነተኛው ወደ መዳን የሚያደርሰው ንስሐ ተብሎ ይጠራል። እንግዲህ እያንዳንዳችን በዘመናችን በዙሪያችን ያለው ክፉ ነገር ሁሉ እንዲወገድ ንስሐ መግባት አለብን ማለት በሌላ ቋንቋ ኃጢአተኛ መሆናችንን ማመን አለብን ማለት ነው። ከእኛ መካከል ኃጢአት የሌለበት ሰው አለ? ምመናል መልሱልኝ። የለም። ካለም አሁን አለው ካለ ዛሬ ገና ኃጢአት ሰራ። ኃጢአት የለብኝም ማለት ራሱ ኃጢአት ነው። ኃጢአት በሶስት መንገድ ይሰራል ምመናል። ሰው በቀን ውስጥ ብዙ ኃጢአት ይሰራል። በግብር የሚፈጽመው ኃጢአት አለ። ዝሙት ይፈጽማል፣ ያመነዝራል፣ ይሰርቃል፣ ይገድላል። በግብር የሚፈጽማቸው የሚታዩ ስራዎች አሉ። ኃጢአት የሚባሉ መዳራት፣ ዝሙት፣ አመንዝራነት፣ ሰው መግደል፣ መቀማት፣ መስረቅ፣ ይህ በግብር የሚፈጽመው ኃጢአት ነው። ሰው በቀን ውስጥ የግብር ኃጢአት ባይፈጽም ደግሞ ሁለተኛ አማራጭ አለው ኃጢአት የሚሰራበት። ሰው በግብር ባይፈጽም በአንደበቱ በጣም ብዙ ክፉ ነገር ይናገራል። በቀን ውስጥ ብዙ ቃላት ከአንደበታችን ይወጣሉ። ከሚወጡት ቃላት ውስጥ በጣም ብዙ ክፉ ነገሮችም አብረው ይወጣሉ። እናማለን፣ እንዋሻለን፣ እንሳደባለን፣ እርስ በርስ እንነቃቀፋለን። ሐሜት አያድርግብኝ እንጂ ብለን እናማለን። እሱ ራሱ ሐሜት ነው አይደለም? አንዳንድ ሰው እጁን ታጥቦ የሚሰራው ኃጢአት አለ። እኔ ለማማት ብዬ አይደለም ይላል ገና ሲጀምር። እንደዛ ስላል ሐሜት ላይሆን አይችልም። እናማለን፣ እንሳደባለን፣ ክፉ ነገር እንናገራለን። አንዳንድ ሰው ክፉ ተናግሮ አይ እኔ እኮ ውስጤ ንጹህ ነው ይላል። ውስጤ ከፍታችሁ ብታዩት ባዶ ነኝ ይላል።
አንዲት ሴት አንድ አባት ጋር ቀርባ አባቴ እኔ እኮ ውስጤ ለፈልፋል እንጂ አፌ ለፈልፋል እንጂ ውስጤ ንጹህ ነው አለቻቸው። እኛ አባት ምን አሏት? ልክ ነሽ፣ እባብም እኮ መርዙን ከተፋ ውስጡ ምንድን ነው? ንጹህ ነው፣ እውነትሽን ነው አሏት። ሰው ከልቡ ካላሰበ በአንደበቱ ሊናገር ይችላል? አይችልም። እግዚአብሔር አንደበታችንን በቸርነቱ ይጠብቅልን። አሁን በዚህ ዘመን ምዕመናን በግብር ተነስተው ሰው የሚገሉ ሰዎች አሉ። በግብር ተነስተው ሰው የሚያቃጥሉ ሰዎች አሉ። በምላሳችን ደግሞ ብዙ ሰው የሰበርን ሰዎች አሉ። አይቆጠርም እንጂ ለወንጀል ለማሰር ለክስ አይመችም እንጂ በየሶሻል ሚዲያው በየኢንተርኔቱ በየሚዲያው እየወጡ ደም ከማፍሰስ ከመግደል የከፋ ጭካኔ፣ ጥላቻ የሚዘራ ክፉ ቃላት የሚናገሩ ሰዎች አሉ የሉም? አሉ። በቃል መስበር ይቻላል፣ በቃል መፈወስ ይቻላል። ስለዚህ አንደበት ኃጢአት በጣም አሁን ደግሞ የዘመናችን ከአስቸጋሪው በጣም ከመጠን ያለፈው ፈተና አንደበት ነው። እግዚአብሔር አንደበታችንን ይጠብቅልን። ስለዚህ በቀን ውስጥ በአንደበታችን የምንሰራው ኃጢአት አለ። ሰው አፉ ደግሞ ዝም ብሎ ተለጉሞ ቢሆን በሀሳቡ ደግሞ ብዙ አይነት ኃጢአት ይሰራል። በሀሳባችን ያልሰራነው አይነት ኃጢአት የለም። እስቲ ምዕመናን አንዴ ልጠይቃችሁ፣ አንዴ ማሰብ አቁም። ውስጥ አንቺ አቆማችሁ? አሁን ማሰብ አቁም ያለው ብላችሁ አሰባችሁ አይደል? እሱ ራሱ ምንድን ነው? ሀሳብ ነው። ሀሳብ ማቆም አይቻልም። ያለ ጽራት ያለ ማስታወል ስናስብ ነው የምንውለው። ስለዚህ በቀን ውስጥ ብዙ አይነት ሀሳብ እናስባለን። በሀሳቡ ሰው ለመፈጸም የሚያፍረው ለመናገር የሚያፍረው በሀሳቡ አቃይሮ የማይሰራ አይነት ኃጢአት የለም። እግዚአብሔር ከሀሳብ ኃጢአት በቸርነቱ ይጠብቃል። የሀሳብ ኃጢአትን ማጥፋት አትችልም፣ ግን መቃወም ትችላለህ። አባ እንጦንስ የተባለ አባት ምን ይላል? ወፎች በላይ ላይ እንዳይበሩ ማድረግ አትችልም፣ ግን ወፎች እላይ ላይ ጎጆ እንዳይሰሩ ማድረግ ትችላለህ? አትችልም? ትችላለህ። ስለዚህ ሀሳብን አለማሰብ ቢያቅተን ቢያንስ ያ ሀሳብ እንዳይሰለጥንብን ማድረግ እንችላለን። እና በእውነት በሐልዮ በገቢር በነቢብ ኃጢአት ይሰራል። ይህንን የምንሰራውን ኃጢአት ሁሉ ተጸጽተን ለመንጻት የእግዚአብሔርን ይቅርታ ለማግኘት እግዚአብሔር በቸርነቱ ይርዳል። ከኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ይህንን ኃጢአት ሰርቻለሁ ብሎ ሰው ሲያስብ ሲጸጸት ንስሐ ተብሎ ይጠራል። እግዚአብሔር ይህንን ንስሐ ለሁላችን ያድነን። እንግዲህ ንስሐ እግዚአብሔር ይፈልገዋል፣ በልባችን እንድንጸጸት ይፈልጋል። ግን ከተጸጸትን በኋላ ሁለተኛው ነገር ደግሞ ያንን ኃጢአት መናዘዝ ነው። እግዚአብሔር እያንዳንዱ ክርስቲያን ኃጢአቱን እንዲናዘዝና ይቅርታ እንዲጠይቅ ይፈልጋል። እግዚአብሔር ኃጢአታችንን እንድንናዘዝ እንደሚፈልግ እስቲ ወደ ኦሪት ዘፍጥረት ልመልሳችሁ። መጀመሪያዎቹ አባቶቻችን እናቶቻችን በምድር ላይ ኃጢአት የሰሩ የሁላችን ወላጆች ማና ማን ነበሩ? አቤት አዳምና ሔዋን። እንግዲህ አዳምና ሔዋን የምታውቁት ታሪክ ነው። መቼስ አንዴ እነሱ ቀድመው ስለተጻፉ ነው እንጂ ዕፀ በለስን በሉ ብለን ሁልጊዜ እንወቅሳቸዋለን። እኛ ግን ቅርንጫፉን ግንዱን ቅርጥፍጥፍ አድርገን በልተናል። ብለን ለመናገር ከእነሱ ብንበልጥ እንጂ አናንስ። ግን ለአዳምና ሔዋን የመጀመሪያውን ኃጢአት ሰሩ። እንደምታውቁት ከሰሩ በኋላ ከገነት ተባረሩ፣ ከእግዚአብሔር ተጣሉ። እግዚአብሔርም ይላል ምን ያህል እንግዲህ ኃጢአታችንን እንድንናዘዝ እንደሚፈልግ ነው ያሳያል። እግዚአብሔርም በገነት መካከል ይመላለስ ነበር ይላል። አዳም አዳም ሆይ ወዴት ነህ አለው ይላል። እስቲ በሉ አዳም ሆይ ወዴት ነህ? እግዚአብሔር አዳም የቱ ጋር እንዳለ ያውቃል? ያውቃል። አዳም እግዚአብሔር የሌለበት ቦታ ሊቆም አይችልም። እግዚአብሔር በሁሉ የሞላ ነው። ግን ፍለጋ ወጣ ይላል። አዳም አዳም ሆይ ወዴት ነህ አለው። አዳምን ጌታ ሆይ እነሆኝ አለው፣ ራቁቴን ስለሆንኩ ፈራው ተሸሸኩም አለ። ምን ስለሆንኩ? አዳም ኃጢአቱን ተናገረ አልተናገረ? አልተናገረ። የአዳም ኃጢአት ራቁቱን መሆን ነው እንዴ? ምንድን ነው ኃጢአቱ? ዕፀ በለስ በላው አይደለም ያለው። ራቁቴን ስለሆንኩ ምን አልኩኝ? ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ነው የተናገረው። አንዳንድ ሰው ካህናት ፊት ይቀርብና አባቴ ይሄ መጠጥ እኮ ገንዘቤን አስጨረሰኝ ይላል። ይህ ንስሐ ነው? ሰካራም ነኝ ነው የሚባለው። አዳም ራቁቴን ስለሆንኩ ፈራው ተሸሸኩም አለ። ደግሞ ጠየቀው። እግዚአብሔር ኃጢአታችንን ቢያውቅም ግን እንድንናዘዝ ይፈልጋል።
ራቁትን መሆንህን ማን ነገረ? አትብላ ካልኩህ ዛፍ በላህን አለው። አሁን አዳም ተጨንቆ ኃጢአቱን ሊናገር ነው። ምን አለ? ረዳት ትሁንህ ብለህ የሰጠኸኝ ሴት ከዛፉ ሰጠችኝና በላው አለ። ተናገረ አልተናገረ? ተናገረ። ግን ክስ ጨመረበት። ማንም ከሰሰ? አንደኛ ተከሳሽ ሔዋን ነች፣ ክብር ይግባውና፣ ሁለተኛ ተከሳሽ እግዚአብሔር ነው። ረዳት ትሁንህ ብለህ ምን ያልከኝ? የሰጠኸኝ ሴት ሰጠችኝና በላው ማለት አንተ እሷን ባትሰጠኝ እሷን ማትሰጠኝም እኔም ምን አልልም። ስለዚህ ሁለተኛው ተከሳሽ ማን ነው? እግዚአብሔር። ሔዋን ደግሞ ስትጠየቅ እባብ አሳተኝና በላዋለች። ብዙ ጊዜ ለኃጢአታችን 3 ምክንያት እናቀርባለን። አንደኛ ረዳት ትሁን ብለህ የሰጠኝ እንደሚባለው እገሌ አሳስቶኝ፣ እገሌ አሳስታኝ፣ እገሌ ገፋፍታኝ እንላለን። አንድ በሉ። ሁለተኛ ደግሞ ራሱ እግዚአብሔርን ደግሞ ለኃጢአታችን ምክንያት አድርገን እንከሰዋለን። ምን ነው ፈጣሪ የተወኝ እንደዚህ አይነት ኃጢአት ውስጥ ስገባ ለምን ዝም አለኝ? ደስ ብለን የሰራ ነው ማለት ነው። ደስ ብሎን የሰራ። ሶስተኛው ተከሳሽ ብዙ ጊዜ ደግሞ የፈረደበት ማን ነው? ሰይጣን። ሰይጣን አሳስቶኝ። አሁን ሰይጣን አሳስትም እያልኩኝ አይደለም፣ ግን እውነት ለመናገር አሁን እኛ በዚህ ዘመን ሰይጣን አሳሳተኝ ለማለት የሚያስችል ህይወት አለ? እኛና ሰይጣን በደንብ ተደራጅተን ተዋደናል? እንዴት ስራ እየሰራን ያለን? መጽሐፈ መነኮሳት በተባለ መጽሐፍ ላይ አንድ አባት አባ እንጦንስ ጋር ሄደና አማከራቸው። አባት ያለ ከመነኮስ 10 ዓመቴ ነው አለ። ስንት ዓመት? እና እንደው የሰይጣን ፈተና አልቻልኩትም አላቸው። አይዞ እግዚአብሔር ይርዳ ብለው መርቀው አሰናበቱት። ልክ እሱ ሲወጣ ሰይጣን ገባና ምን አለ? በሕያው እግዚአብሔር ስም እምላለሁ ይሄ ሰውዬ መመንኮሱንም አላውቅም አለ። 10 ዓመት የበጠበቀው ማን ነው? ራሱ እንደዛ ምኞት ነው። እኛ ሰይጣን አሳተኝም ለማለት አንችል። በእውነት የምናቀርበውን ምክንያት ሁሉ እግዚአብሔር በቸርነቱ ያርቅልን። ስለዚህ እግዚአብሔር ዋና የፈለግነው ኃጢአታችንን እንድንናዘዝ ይፈልጋል፣ እንድንናገር ይፈልጋል። ልብ አድርጉ። ወላጆቻችን ሕፃን ሆነ ጥፋት ስናጠፋ ምንድን ነው ያጠፋው እስቲ ተናገር ይሉናል። አልናገርም ብለን እምቢ እንላለን። አይዞ ችግር የለውም፣ አልነካም፣ አልገርፍሽም፣ አልገርፍም፣ ንገረኝ ችግር የለውም ይሉናል። ልክ ስንነግራቸው በቃ ምር ያለው ይላሉ። በጥርሳቸው ነው የሚቀበሉ። እግዚአብሔር ግን ምን አለ? ብትነግሩኝ እቀጣችኋለሁ አይደለም፣ ኃጢአታችንን ብንናዘዝ ሊምረን የታመነ ነው ይላል። ተናዞ ምሕረት ለማግኘት እግዚአብሔር በቸርነቱ ይርዳል። ስለዚህ እግዚአብሔር ኃጢአታችንን እንድንናዘዝ ይፈልጋል። ሁለተኛው ነው። ሶስተኛው ቁም ነገር ምዕመናን፣ ብዙ ጊዜ ኃጢአታችንን ልንናዘዝ አሁን ንስሐ ግቡ ብል መቼስ ጨለማ ነው። እስቲ እንደው ግድ የላችሁ እኔ ቆጥረዋለሁ። ከዚህ መካከል ቆራቢ ያልሆነ እስቲ እጁን ያውጣ። አውጡ በደንብ በሉ። አውርዱ አውርዱ፣ ግድ የላችሁ ደግሞ አታፍሩም፣ ታውጣላችሁ። እዚህ መካከል ቆራቢ ያልሆነ ሰው የለም ምዕመናን። ያቋረጠ ነው እንጂ ያልቆረባል አለ የለም። አረዳዳችን ነው። አዲስ አበባ ውስጥ ምን ተከሰተ? በቅርቡ እንግዲህ አሁን ለተሸፈናችሁ ሰሞኑ የኮቪድ ዘመን ነው ታውቃላችሁ፣ ክፉ ዘመን ነው እና በጣም በተለይ ነገሩ የተፋፋመ ሰሞን ቤተክርስቲያን እንዳትገቡ ተብሎ የጥበቃ ሰራተኞች ከመንግስት የተመደቡ ፖሊሶች ቆመው በር ላይ ይጠብቃሉ። ብስራተ ገብርኤል ቤተክርስቲያን እውነተኛ ታሪክ ነው የምነግራችሁ። እና የሚገባው ቆራቢ ብቻ ምን ብቻ እና በጣም ጥቂት ምዕመናን ነው የሚገቡት። እውነት ለመናገር ሁላችን ቆራቢ ብንሆን ኖሮ ሁሉም ሰው ምን ይል ነበር? ጥቂት ምዕመናን ነው የሚገቡት። ፖሊሱ ቆሞ ቆራቢ ነው ግባ ይላል። በኋላ የደብሩ ተረኛ ዲያቆን ሊቀድስ ቀድሞ በጠዋት ተነስቶ ሊገባ ሲል ወዴት ነው ቀዳሽ ነኝ ሲለው ቆራቢ ነው የምናስገባዋል። ትስቃላችሁ እንጂ ብዙም አትሻሉም እኮ። ምክንያቱም ከዚህ መካከል በ40 እና በ80 ቀን ያልቆረበ ሰው አለ። ግን ቆራቢ ያልሆነ ስትባሉ እጃችሁን ታወጣላችሁ። በእውነት እግዚአብሔር ለሁላችን ልቦና ይስጠን። ስጋው ደግሞ ላለመቀበል እውነት ነው የምነግራችሁ። እዚህ ቤተክርስቲያን የተሰበሰቡ ምዕመናን ብቻ አሁን ንስሐ ገብተው ስጋው ደግሞ ቢቀበሉ እንኳን የሻሸመኔ ቀርቶ የኢትዮጵያ ችግር ይፈታል አይፈታል? እንደዛ ነው እኛ ምናምን። የነነዌ ሰዎች አልቅሰው ነው እሳት ያበረዱት። ነነዌ እኮ ብዙ ስብከት አልተሰበከም። መምህር ገሌ ቀሲስ ገሌ መጥተው አላስተማሩ። ያስተማረው ዮናስ ነው። ትምህርትስ ቢባል ደህና ትምህርት ሰፊ ትምህርት አላስተማረም። አንድ አረፍተ
አረፍተ ነገር ነው የተናገረው። ነነዌ በ3 ቀን ምን ትላለች? ትገለበጣለች ነው። ህዝቡ ንስሐ ገባ። በአንድ አረፍተ ነገር ነነዌ በ3 ቀን ምን ትላለች? አሁን አንድ ሰባኪ እዚህ ወጥቶ እኔ ራሱ ዝወጥቻው ሻሸመኔ በ3 ቀን ትገለበጣለች ቢል ሰው ንስሐ ይገባ? አንተ ሊገልብጥ ለቢለው ሰው እኛ ቃል ብዙ እንዲሰበከን እንዲነገረን እንፈልጋለን። ለንስሐ ብዙ ቁስቆሳ እንፈልጋለን። የነነዌ ሰዎች ግን በአንድ አረፍተ ነገር ንስሐ ገቡ። የወረደውን እሳት እግዚአብሔር መለሰው ይላል። በሀገራችን ላይ ያለውን ቁጣ እግዚአብሔር በቸርነቱ ያብርድልን። እንዲያበርደው ግን መመለስ አለብን። የመጽናናት ዘመን እንዲመጣላችሁ ምን አድርጉ? ንስሐ ግቡ። ሌላ ምንም መፍትሄ የለው። እንግዲህ አዲስ ነገር ጠብቃችሁ ከሆነ ይህንኑ ነው የምትለው ቤተክርስቲያን። ንስሐ እንዳንገባ ግን ብዙ ምክንያት አለ። አንዳንድ ሰው እኔ እኮ ንስሐ መግባት አልጠላም፣ በገባ ደስ ይለኛል፣ ግን አሁን ንስሐ በገባ ተመልሼ ኃጢአት መስራቴ አይቀርም። ስለዚህ አንደኛዬ ትንሽ ገፋ ይበልና ለንስሐ ሞት አብቃኝ ይላል። አንዳንድ ሰው ሊሞት 2 ቀን ሲቀረው ንስሐ ሊገባ ማለት ነው። አሁን ንስሐ በገባ መልሼ እወድቃለሁ። መጽሐፍ ቅዱስ ግን እንዲህ አይልም። ቅድም አባታችን መርሐ ግብር ሲመሩ ሰምታችኋል። ጠላቴ ሆይ በሉ እስኪ ብወድቅ እነሳለሁ። እኛ ግን ምንለው ብነሳ ወድቃለሁ፣ ገለበጥ ነው ይላል። ምን ዋጋ አለው ወድቃለሁ ብሎ ብዙ ሰው ንስሐ ይገባል። እርግጥ ነው እንወድቃለን። ቅዱሳን ከኛ በምን ይበልጣሉ? እና አቡነ ተክለ ሃይማኖት ከኛ በምን ይበልጣሉ? ስለማይወድቁ መስሏችሁ ከሆነ ተሳስታችኋል። ይወድቃሉ። ቢወድቁም ግን ምን ይላሉ? ይነሳሉ። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ፍጹም ይበድላል፣ ፍጹም ደግሞ ንስሐ ይገባል። መውደቅ አዳማዊ ነው፣ ወድቆ አለመነሳት ዲያብሎሳዊ ነው ይላል ቅዱስ ዮሐንስ አፈወርቅ። ወድቆ ያልተነሳ ሰይጣን ብቻ ነው። እግዚአብሔር ለምን ወደቃችሁ አይልም፣ ለምን አልተነሳችሁም ግን ይላል። ዳግም ሊፈርድ አሁን ቢመጣ እዚሁ እንዳለን ሰማይ ተከፍቶ በግርማ መለኮቱ በክበበ ትስብእቱ ሊፈርድ አሁን ቢመጣ ለምን ኃጢአት ሰራችሁ የሚለን ይመስላል? አይደለም የሚለው። ለምን ኃጢአት ሰራህ አይደለም የሚለው። ለምን ንስሐ አልገባህም ነው። ለምን ወደቅ አይደለም፣ ለምን አልተነሳህም ነው። ስለዚህ ብንወድቅም ምን እንላለን? እኔ ኃጢአት መስራት ለማይቀር ንስሐ አልገባም የሚል ሰው ለምሳሌ አሁን ገላችንን በቀን በቀንም በ2 ቀንም በ3 ቀንም አለዚያ በሳምንትም እንታጠባለን። አትታጠቡ? ከታጠብን በኋላ እንቆሽሻለን አንቆሽሽም? ስለዚህ መቆሸሽ ለማይቀር አንደኛውን ጠርቀምቀም ይበልና ልሞት ስል እታጠባለሁ የሚለን የለም። ተበላሽቶ ቆሽሾ ይሞታል። ኃጢአት እኮ ከቆሻሻ ከሽታ በላይ ነው ምመና። ስለዚህ ቀጠሮ አሁን እዚህ መካከል ከዚህ ቤተክርስቲያን ስትወጡ ንስሐ ባትገቡ እኛ ምንቸገረን ተነግሯቸዋል። የመጽናናት ዘመን እንዲመጣላችሁ ምን አድርጉ? ንስሐ ግቡ። ስለዚህ ኃጢአታችንን ዲያብሎስ ደግሞ ብዙ ፈተና ያመጣል። ኃጢአት ስትሰራ እግዚአብሔር መሐሪ ነው፣ ይቅር ባይ ነው፣ አይዞ ኑሮሃል ይቅር ብሏል ይላል። ስትሰራ በረታት ያሰራሃል። ከሰራው በኋላ ግን ያስጨንቃል፣ ሰላም ያሳጣል። ንስሐ እንዳትገባ ያስጨንቃል። በእኛ ቤተክርስቲያን ስርዓት ለአባቶቻችን ለካህናት ነው የምናዘዘው። አንዳንዶች ለካህን መናዘዝ አያስፈልግም፣ በቀጥታ ለእግዚአብሔር የምትነገረው ንስሐ ነው ይላል። ጥሩ ሀሳብ ነው፣ ግን ልክ አይደለም። መጽሐፍ ቅዱስን ተመርኩዛ ቤተክርስቲያን ኃጢአትን ስለመናዘዝ ስታስተምር 3 ነገሮችን ነው የምታስተምረው። ሰው ኃጢአቱን የሚናዘዘው በእኛ ቤተክርስቲያን ስርዓት 3 ጊዜ ነው። ስንት ጊዜ ነው? የመጀመሪያው ምዕመናን ለራሱ ነው። አንድ ሰው ካህን ፊት ቀርቦ አባቴ የሰራሁት ኃጢአት ምኑ ትዝ ይለኛል ብሎ ግራ ከመጋባት መጀመሪያ መናዘዝ ያለበት ለማን ነው? ለራሱ ነው። የጠፋው ልጅ ታሪክ ላይ መጀመሪያ በረት ውስጥ ቁጭ ብሎ ኃጢአቱን ለራሱ ነው የተናዘዘው ወደ አባቱ ከመሄዱ በፊት። ስለዚህ ቁጭ ብለን በቀን ውስጥ ምን ሰራው? አባታችን ቅዱስ ባስልዮስ፣ ቅዱስ ማሪሳቅ በውዳሴ አምላክ ጸሎት ላይ ጽፈውታል። ነፍሴ ወይ ዛሬ ምን ስትሰሪ ዋልሽ? ምን ስትሰሪ አመሸሽ? በየትኛው እርሻ ነው የዋልሽው? በእግዚአብሔር እርሻ ነው? በዲያብሎስ እርሻ ነው ይላል። ዛሬ ነጋዴው የነገደው ንግዱን ስንት አተረፍኩ ስንት ከሰርኩ ይላል። ዛሬ እስቲ በእግዚአብሔር ዓይን ምን አይነት ስራ ስሰራ ነው ያልኩት ብለን ራሳችንን ቁጭ ብለን 10ቱ ትእዛዛትን 6ቱ ቃላተ ወንጌልን እያየን እያስተያየን
ምን ኃጢአት እንዳለብን ራሳችንን ማየት። መጀመሪያ መናዘዝ ያለብን ለማን ነው? ለራሳችን። ሁለተኛው ለካህናት ነው የምንናዘዘው። ብዙ ጥቅስ አልሰጣችሁም፣ ሁለት ነው የምሰጣችሁ። መጽሐፈ ኢያሱ ምዕራፍ 7 ቁጥር 7 ላይ መጽሐፈ ኢያሱ ምዕራፍ 7 ቁጥር 7 ላይ ኢያሱ አካን ለተባለ ሰው አንድ የተናገረው ቃል አለ። እስቲ ከኔ ጋር በሉ፣ ልጄ ሆይ ለእግዚአብሔር ተናዘዝ፣ ያደረግከውን ንገረኝ። ለማን ተናዘዝ? ለማን ንገረኝ? ለእኔ አለ ኢያሱ። ለእኔ ከነገርከኝ ለማን እንደተናዘዝክ ነው የሚቆጠረው? ለእግዚአብሔር። ስለዚህ ለካህናት መናዘዝ ለማን መናዘዝ ነው? ለእግዚአብሔር። የሐዋርያት ሥራ ምዕራፍ 19 ቁጥር 19 ላይ ያመኑት ሁሉ በሐዋርያት ፊት እየመጡ ኃጢአታቸውን ይናዘዙ ነበር ይላል። በእነማ ፊት እየመጡ? በሐዋርያት ፊት። ሐዋርያት ካህናት ናቸው ምዕመናን። ካህናት ደግሞ ኃጢአታቸውን የሚሰሩት ዝም ብለው አይደለም። ኃጢአታቸውን ይቅር ያላችኋቸው ይቅርላችኋል፣ የያዛችሁባቸው ተይዞባቸዋል ተብሎ ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ተጽፏል። ስለዚህ ለአባቶቻችን ለካህናት መናዘዝ ስርዓት ነው። ግን ልንናዘዝ ስንል ዲያብሎስ በብዙ ነገር ይፈትነናል። ከኔ ጋር ናችሁ ምዕመናን? አንደኛው የሚፈትነን እሺ ለካህን መናዘዝ ጥሩ ነው፣ ግን አሁን በዚህ ዘመን እስቲ ምን ካህን አለ ብለሽ ነው አሁን የምትናዘዥ ይላል። ምን በተለይ ስለ ካህናት የምንሰማው ነገር ጥሩ ነገር ነው በዚህ ዘመን አይደለም። ቄሱ እንዲያርጉ አባገል እንዲያርገው እንዲህ የሚል ነገር መቼስ በየሚዲያው እንሰማለን። እና አሁን በዚህ ዘመን ምን አይነት ካህን አለ ብዬ ነው። ካህኑ ራሱ ኃጢአት ያለበት ከሆነ ሰይጣን እኮ ነው ከጀርባ ገብቶ የሚል እንደዚህ ምን ብለህ ትነግረዋለህ? ለሱ ምን ካህን አለ ብለህ ይላል። በካህናት አድሮ ምዕመናን የኃጢአት ይቅርታ የሚሰጠው ማን ብቻ ነው? እግዚአብሔር። ካህናቱ ከኃጢአት ማሰሪያ ማን ይፍታህ ነው የሚሉት? ፈትቻለሁ አይሉም፣ ፍቱ እኮ ተብለዋል። እነዚህ ካህናት ፊት መናዘዝ ያለምንም ሀሳብ ንስሐ ለመግባት እግዚአብሔር ድፍረቱን ኃይሉን ያድለን። ሁለት ቁም ነገሮች ላንሳና አጠቃልላለሁ። ሌላው ምዕመናን ብዙ ጊዜ እንግዲህ ንስሐ መግባት መጸጸት ነው፣ መናዘዝ ያስፈልጋል። ለካህን መናዘዝ አለ። እንዴት እንናዘዝ? የመጽናናት ዘመን እንዲመጣ ንስሐ ግቡ ተብለናል። እንዴት ኃጢአታችንን እንናዘዝ የሚለውን ደግሞ እናያለን። ኃጢአታችንን ዘርዝረን ነው መናዘዝ ያለብን ምዕመናን፣ በግልጽ ዘርዝሮ። አንድ ሰው ኃጢአቱን ከደበቀ እግዚአብሔር ኃጢአቱን ይገልጥበታል። ኃጢአቱን ከገለጠ ግን ይሸፍንለታል። በመጽሐፍ ቅዱስ ኃጢአቱን የደበቀ ያን ሰው ታሪክ ተጽፏል። ነቢየ እግዚአብሔር ዳዊት፣ ንጉሥ ዳዊት በሕይወት ዘመኑ አንድ የሰራት ኃጢአት ነበረች። በዚህች ኃጢአት ምክንያት ዕድሜውን ሙሉ አልቅሷል። ስለ አንድ ኃጢአቱ ዘመኑን ሙሉ አልቅሷል። እኛ ዘመናችንን ሙሉ ለሰራነው ኃጢአት አንድ ጊዜ አልቅሰን አናውቅ። ንጉሥ ዳዊት ግን በቀን በቀን ያለቅስ ነበር። የዳዊትን እንባ ለሁላችን ያድለን። ቅዱስ ዮሐንስ አፈወርቅ ምን ይላል? አልጋ መግዛት የምትፈልጉ ሰዎች ካላችሁ እኔ ላጋዛችሁ ይላል። አልጋ መግዛት ከፈለጋችሁ ጥሩ አልጋ ላሳያችሁ። የንጉሥ አልጋ ነው። ይህም አልጋ የዳዊት አልጋ ነው። አልጋው የወርቅ የብር አይደለም፣ አልጋው የእንባ አልጋ ነው ይላል። ሌሊቱን ሙሉ አልጋውን በእንባ ያጥብ ነበር። የዳዊትን እንባ ለሁላችን ያድለን። ምን አድርጎ ነው ዳዊት ስትሉ፣ ዳዊት ኃጢአቱን የሚጀምረው ስራ ከመፍታት ነው። ስራ ፈቶ ከቤት ውስጥ ተዘልሎ ቁጭ ብሎ ወደዛ ወደዚህ ሲል ሰገነቱ ላይ በማታ ተነስቶ ሲመላለስ ሰው በሚተኛበት ሰዓት እሱ ሲከራከር አንዲት ሴት ገላዋን ስትታጠብ አየ። ማየቱ ጥፋት አይደለም፣ አጋጣሚ ነው። እርቃኗን አየ። ግን አይቶ አልቀረም፣ መርዞ ተመለከታት። ልቡ በዝሙት ጦር ተነደፈ፣ ተመኛት ይላል። ሰገነት ላይ ሲወጣ እርቃን አየ። አሁን ባለንበት ዘመን አንድ ወንድ የአንዲትን ሴት እርቃን ለማየት ሰገነት ላይ ወጥቶ ብርድ መመታት ያስፈልጋል? ኢንተርኔት የሚባል ሰገነት አለ፣ ፊልም የሚባል ሰገነት አለ። ያኔ ግን እንደው ዘመኑ ንጹህ ነበር። ወደዛ ወደዚህ ሲመላለስ እርቃኗን አየ፣ ተመኛት፣ አስጠራት ይላል። ማናት አለ? የኬጢያዊ የኦርዮ ሚስት ናት አሉት። አስጠራት ይላል። ብዙ ጊዜ የገሌ ሚስት ናት የገሊት ባል ነው ከተባለ በኋላ ጨዋታ መቀጠል የለበትም፣ ማቆም አለበት። ሰዎች ባለትዳር ናቸው ከተባለ በኋላ አይ በወንድምነት ነው ተብሎ ይቀጥላል። ልክ ነው፣ ወንድም ነው፣ ግን ወንድ ነው አይደለም።
እህት ናት ግን ሴት ናት። አስመጣት፣ አስነወራት። መጽሐፍ ቅዱስ በጋብቻ የሚፈጸምን ሩካቤ አወቃት ነው የሚለው። ከጋብቻ ውጭ ከሆነ ግን አስነወራት፣ ደረሰባት እና አስነወራት። ጸነሰች፣ መጽነሷን ላከችበት። ከእሱ አይደለም እንዳይባል ይቺ ሴት ገላዋን ስትታጠብ የነበረው ከወንድ ልማዷ ነጽታ ነው። ስለዚህ በቅርቡ የወር አበባ አይታ ነጽታለች። ጽንሱ የዳዊት ነው፣ ከነ ማስረጃው ላይ የተቀመጠው። አሁን ማርገዟን ስትልክበት ዳዊት የወታደር ሚስት ቀምቶ ከሱ አረገዘች ቢባል ለስሙ ጥሩ ነው። ስለዚህ ይህንማ መደበቅ አለብኝ ብሎ ባሏን ኦርዮን አስጠራው። ደህና ነው ወይ እንዴት ነህ አለው። ሀሳቡ ምንድን ነው? ኦርዮ መጥቶ ከሚስቱ ጋር ይተኛል። ጽንሱ የማን ነው ይባላል? የኦርዮ ነው። ኦርዮ ግን ከውጭ አደረ። በማግስቱ አገኘው። ምን ነው እንዴት ከቤት ገብታ አተኛም አለ። የእግዚአብሔር ታቦት በደጅ አድራ፣ እንዴት እኔ ቤቴ ገብቼ ከሚስቴ ጋር ተኛለሁ አለ። እንዴት ከሚስቴ ጋር? ዳዊት እኮ ከሰው ሚስት ጋር ነው። ተመልከቱ። ደገመው፣ አሰከረው፣ አበላው፣ አጠጣው። እሱ ግን ውጭ አደረ። አልሰማ ሲል ደብዳቤ አስይዞ ሰደደው። ይገደል የሚል ደብዳቤ ነበር። ምስኪን ኦርዮን የራሱን የሞት ደብዳቤ ተሸክሞ ሄዶ ለጦር መሪው ለኤልያብ ሰጠው። አነበበው። ይገደል የሚል አዋጅ ነው። ለወታደሮቹ ነገራቸው። ውጊያ መሃል ላይ ወታደሮቹ ና ብለው ኦርዮን ይዘውት ሄዱ። ጠላት ግር ብሎ ሲመጣ ግን ጥለውት ሸሹ። ኦርዮ ታቦተ ጽዮንን ከድታችሁ እስራኤልን ከድታችሁ ወዴት ነው የምትሄዱት እያለ እየለፈለፈ ተደብድቦ ሞተ ይላል። ይህ ሁሉ ሲሆን በሰማይ ሆኖ ማን ይመለከታል? እግዚአብሔር። አሁን ነቢዩ ናታን መጣ፣ ወደ ዳዊት መጣ። በፈረስ ላይ ሆኖ ነቢያት በፈረስ ላይ ከመጡ ነገር አለ፣ በአህያ ላይ ከመጡ ሰላም ነው። ንጉሥ ሆይ በአገርህ ትልቅ በደል ተፈጽሟል አለ። ምን ነው ምን መጣ? አረ ትልቅ በደል ተፈጽሟል። አንድ ሰው 100 በጎች የነበሩት ባለጸጋ ሰው ነበረ። ከጎረቤቱ ደግሞ አንዲት በግ ያለችው ምስኪን ድሃ ነበር። ይህ ድሃ ሰው ለዚህ ባለጸጋ ለባለ 100 በጉ ሩቅ አገር ሊሄድ ሲል አደራ ያዝልኝ ብሎ የሚወዳትን አንዲት በግ አደራ ሰጥቶት ሄደ። እሺ ብሎ ይህ ባለ 100 በግ ባለጸጋ ከተቀበለ በኋላ እንግዳ ቤቱ መጣ። እንግዳ ሲመጣበት ከ100 በጎቹ መካከል አንዱን አርዶ ላለማስተናገድ ሳስቶ ይህ ድሃ ሰው አደራ ብሎ የሰጠውን በጉን አረደበት። ምን ይመስልሃል ንጉሥ ሆይ አለ። ንጉሥ ተበሳጨ። ምን አይነት ምናምንቴ የሆነ ሰው ነው አለ። ስለ አንድ ፈንታ 4 እጥፍ ይመልሳል። ስንት እጥፍ? አዎ ንጉሥ ፈታይ ከበረስከ ንጉሥ ሆይ የፈረድከው በማን ላይ ነው? በራስ ላይ። 100 በጎች አሉት የተባሉት እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች ነበሩት፣ ብዙ ቁባቶች ነበሩ። አንተ ነህ ባለ 100 በግ። ባለ 1 በግ የተባለው አንተን አምኖ ሚስቱን ጥሎ እንደሄደው ኦርዮ ነው። እንግዳ መጣብህ የተባለው ጊዜያዊ ስሜት ነው፣ ፍትወት ነው። ከሚስቶች ከአንዷ ጋር ልታሳልፈው ሲገባ አንተ ግን አምኖ የተወለድ ሚስቱን ቀማው፣ እሱንም ማስገደልከው። ንጉሶ የፈረድከው በሌላ ሰው ሳይሆን በማን ላይ ነው? በራስ ላይ ነው አለው። በጣም የሚገርማችሁ እዚህ ላይ ከኔ ጋር ናችሁ? ምን ነው ዳዊት ስለ 1 እጥፍ ስንት ይመልስ ነው ያለው? 4 እጥፍ መለሰለት እግዚአብሔር። ይገርማችሁ እሱ የገደለው አንድ ኦርዮን ነው አይደል? ዳዊት 4 ያለቀሰ በምን ካላችሁ ከዚህ ሴት ከቤርሳቤ የተጸነሰው ሕፃን ልጅ ከተወለደ በኋላ ሕፃንነቱ ላይ ጥቂት እንደቆየ ታሞ ማቆ ተሰቃይቶ ሞተ ሕፃን። ዳዊት አለቀሰ። አንድ በሉ። ሁለተኛ ሴት ልጁ ትዕማር የምትባል ወንድ ልጁ ተነስቶ አምኖን የሚባል የገዛ ሴት ልጁ እህቱን ማለት ተነስቶ ደፈራት። በወንድሟ ተደፈረች፣ በቁሟ ተዋረደች፣ እንደሞተች ተቆጠረ። ዳዊት ለሁለተኛ ጊዜ አለቀሰ። ስንት ሆነ? 3ኛ የዳዊት ሌላ ልጅ አቤሴሎም እንዴት እህቴ ትደፈራለች ብሎ ይህንን ደፋሪውን አምኖንን ሄዶ ገደለው። ስንት ሆነ? መጨረሻ ላይ አቤሴሎም ራሱ ዳዊት ላይ አምጾ ሲዋጋ በጦር ሜዳ ሞተ። ስንት ሆነ? ስለ 1 እጥፍ ስንት ይመልስ ነው ያለው? አንዳንዴ እግዚአብሔር የማይሰማ መስሎን እንዲህ አድርግብኝ እንላለን። ይሰማል አይሰማም? በእውነት እንዳፋችን አድርግብን። አሁን ይህን ሁሉ ታሪክ ለምን አነሳሁት? ዳዊት ሰው እስከ ማስገደል የደረሰው ኃጢአቱን ምን ለማድረግ ነው? ለመደበቅ። ኃጢአቱ ተደበቀ አልተደበቀም?
ይሄው የሻሸመኔ ምዕመናን ቁጭ ብለው አሁን የዳዊትን ኃጢአት እየሰሙ ነው አይደል? እየሰማችሁ አይደለም? የሰው ሚስት አስመጥቶ ከዛ አስቀርቷት እያለ ነው በአደባባይ። እሱ የዘመኑ ሰው እንዳይሰማ ነበር የፈራው። ጭራሽ መጽሐፍ ቅዱስ ላይ ተጻፈ። ኃጢአቱ መማሪያ ሆነ። የሰው መማሪያ ከመሆን እግዚአብሔር ይሰውራችሁ። ንስሐ ካልገባን መቀጣጫ እንደ ገሌ እንዳትሆን መባል። የዳዊት ኃጢአት የማቴዎስ ወንጌል ላይ ሁሉ አለ። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ እሴይም ዳዊትን ወለደ ብሎ ዳዊትን ከኦርዮ ሚስት ሰሎሞንን ወለደ ይላል። ከማን ሚስት? ከኦርዮ ሚስት። ኃጢአትን ከደበቀው እግዚአብሔር ይገልጠዋል። እግዚአብሔር ሁላችንን ኃጢአት በቸርነቱ ይሸፍንልን። እንዴት እንናዘዝ የሚለውን ልንገራችሁ እናበቃለን። ኃጢአታችንን ስንናዘዝ በግልጽ አማርኛ መናዘዝ ያስፈልጋል። አንዳንድ ሰው ካህናት ፊት ቀርቦ እንኳን ለቄሱ ለራሱ የማይገባ ንስሐ ይናዘዛል። እንደው ቅኔ የሚቀኝ ሰዋል። እንደው በቃ አባቴ ምኑን ልንገሮት የኔን ኃጢአት ይላል። አንዳንድ ሰው በቃ ባጭሩ ኃጢአት የተባለውን በሙሉ ሰርቻለሁ። ይቻላል? እንደዚህ ማለት ይቻላል? ሐኪም ቤት ሄዳችሁ እስኪ ዶክተር ሲቀርባችሁ ዶክተር እንደው ባጭሩ በሽታ የተባለውን በሙሉ አሞኛል ትላላችሁ? ይሸከሽከኛል፣ ይወጋኛል ለምትርታ በሽታውን የደበቀ ምን የለውም። ኃጢአቱን የደበቀ ስሬት የለውም። እያንዳንዱ መናዘዝ። አንዳንድ ሰው ትልልቁን ኃጢአት ደብቆ ትንንሹን ይናገራል። ልብስ አጥብ ያለው በሰንበት ወፍጮ አስፈጭቻለሁ። እኔ እውነቱን ውሸት አላለም። አዲስ አበባ አንዲት ሴትዮ ምን አሉ ይባላል፣ በሰንበት ቆሎ በልቻለሁና እንደው ወፍጮ ማስፈጨት የሆንብኝ ይሆን አሉ ይባላል። እስቲ ጊዜ ያሳያችሁ። ይሄ የአይሁድ ጸባይ ነው። አይሁድን ክርስቶስ ግመልን የምትውጡ ትንኝን የምታጠሩ ብሏቸው፣ ግመል እንደ ግመል ያለውን ኃጢአት ደብቀው። እውነት አሁንም አይሁድ ይገርማቸዋል። እስራኤል ሀገር የሄዳችሁ ሰዎች ታውቁታላችሁ። እስራኤል ሀገር ወደ ፎቅ መውጫ ሊፍት አለ አይደል? ሊፍቱ ሲወጣ በሰንበት ሲሆን ለምሳሌ 7ኛ ፎቅ የሚሄድ ሰው ስንት ቁጥር ነው የሚነካው? 7 ቁጥርን ከነካ ሰንበትን እንዳያፈርስ ብለው የሰንበት ሊፍትም ይባላል። በየፍሎሩ እየሄደ ይቆማል። እሱ ከሌለ ግን አንተን ይጠሩና ልካልኝ ይሉሃል። ኃጢአቱ በማን እንዲሆን ማለት ነው። ይሄ የአይሁድ ጸባይ። ትልልቁን ኃጢአት ደብቀን ጥቃቅኑን የምንናዘዛለን። ኃጢአታችንን በደንብ ከተናዘዝነው ግን ናዘዛ አረጋጋ ነው፣ ሰላም እናገኛለን። ተናዞ ኃጢአትን እርግፍ አድርጎ አውጥቶ በካህን ፊት ዘርግፎ በእውነት ስርየት ለማግኘት ዜር በቸርነቱ ይርዳል። የመጽናናት ዘመን እንዲመጣላችሁ በሉ እስኪ ምን አድርጉ? ጨርሻለሁ። አንድ ነጥብ ላንሳና አበቃለሁ። ኃጢአታችንን ከተናዘዝን በኋላ አባቶቻችን ካህናት የሚሰጡን ቀኖና አለ። እስቲ ንገሩኝ፣ ምን ምንድን ነው የሚሰጠን ቀኖና? ጾም፣ ስግደት፣ ጸሎት፣ ምጽዋት፣ ተግሳጽም አለ። ፈውስ መንፈሳዊ የሚባል መጽሐፍ አለ ቤተክርስቲያናችን። ሊቆጡንም ይችላሉ ካህኑ። ብዙ አይነት በእውነት የቀኖና አይነት አለ። ዋናው ግን ምዕመናን እንዳትረሱት፣ ካህናት የሚሰጡን ቀኖና ቅጣት ሳይሆን ሕክምና ነው። ሐኪም ቤት ስትሄድ የሚሰጥ መድኃኒት ለቅጣት ነው ለሕክምና ነው። የሚሰጠን ጾም፣ የሚሰጠን ስግደት እኛን ከኃጢአት ምን ለማድረግ ነው? ለማላቀቅ ነው እንጂ ለመቅጣት አይደለም። ለመቅጣት አይደለም። ቤተ ክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለች። እኛ አሁን የሚመስለን ብዙ ኃጢአት ያለበት ሰው ብዙ የሚቀጣ ብዙ የሚሰግድ፣ ጥቂት ያለበት ጥቂት የሚሰግድ ይመስለን። አይደለም። ብዙ ያለበትን ትንሽ ስገድ ወይም ምንም አትስገድ ብለው አጽናንተው ሊልኩት ይችላሉ፣ ደንግጦ እንዳይጠፋ ማለት። ጥቂት ኃጢአት ያለበትን ሰው ግን ብዙ ስገድ ይሉታል፣ ወደ ፍጹምነት እንዲበቃ። ዓላማው ግን እኛን ወደ ማን ለማቅረብ ነው? ወደ እግዚአብሔር። እንደው በቤተክርስቲያን መጽሐፍ የተጻፈ አንድ ታሪክ ልንገራችሁ እና አበቃለሁ። አንድ ሰው በጣም ነፍሰ ገዳይ የነበረ ሰው ንስሐ ሊገባ ፈለገ። እንግዲህ መቼስ የፈለገ ኃጢአት ብንሰራ የእኛ ኃጢአት ከማን ምህረት አይበልጥም? ከእግዚአብሔር። እሱ ባህር ነው፣ ምህረቱ ባህር ነው። የእኛ ኃጢአት የደም ጠብታ ያለ። አንድ ሰው 7 ሰዎች ይገልና ነፍሰ ገዳይ ነው፣ ንስሐ ሊገባ ወደ አንድ አባት ይሄዳል። ስንት ሰው ገድሎ? 7 ሰው ይሄድና አባቴ 7 ሰው ገድያለሁ ይላቸዋል ካህኑ። ሲላቸው እኛ አባት በቅርቡ የተሾሙ አዲስ ካህን ነበሩና 7 ሰው ገደልኩ ሲላቸው በስመ አብ ወወልድ ወመንፈስ ቅዱስ ይላሉ። 7 ሰው አልባ
አይ እንዲህ ከደነገጡማ ያጋልጡኛል ብሎ እሳቸውንም ገደላቸው። ስንት ሆኑ ማለት ነው? አሁን እንግዲህ ንስሐም እንዳይቀር ነው። ደግሞ ወደ ሌላ አባት ሄደ። አባቴ 7 ሰው ገድያለሁ፣ 7 ገደልኩ ስል ሲደነግጡ ሳይ እንዳያጋልጡኝ ብዬ እሳቸውንም ምን አልኳቸው? በድምሩ ስንት አላቸው። ይህ ካህን በጣም ብዙ ዓመት ልምድ ያላቸው ነበሩና ውይ እችማ በጣም ቀላል እኮ ነች፣ እቺ ነች ያስጨነቀችዋል። ምክንያቱም 9ኛ እንዳይሆኑ ይሄ ምን ያሳስባል? አይዞህ አሉት። ጠበል አጠምቃለሁ ትሄዳለህ? በቃ እሺ አለ። ጠበሉ ያለው ዋሻ ውስጥ ነበርና በዛ ዋሻ ውስጥ ጉድጓድ ውስጥ በገመድ አወርዳለሁ፣ ይዘህ ትመጣለህ፣ አጠምቃለሁ አሉት። በገመድ ወረደ፣ ወደ ውስጥ ገባ። ጠበሉ ያለበትም ቢያይ የለም ምንም ነገር። ሲመለስ አባ ገመዱን ሰብስበውታል። አንተ መቆየት ያለበት እዛው ነው ማለት ነው። አሰሩት ማለት ነው አይደል? አሁን 7 ቀን ማታ ማታ እየመጡ አንዲት ዳቦና አንዲት ውሃ ይጥሉለታል። ውስጥ ሆኖ ይዝታል። ልውጣ ብቻ ይላል። በቀን ስንቴ መብላት ጀመረ? ምን እያደረገ ነው የሰው? በቀን አንዴ የሚበላ ሰው ምን እያደረገ ነው? ልውጣ ብቻ እያለ 7 ቀን 14 ቀን 21 ቀን አሁን እየቆየ ሲመጣ ስድቡ እየቀነሰ መጣ። ከብዙ ጊዜ በኋላ እኛ አባት ሲመጡ አረጋው ከዳቦው ጋር የጸሎት መጽሐፍ ያምጡልኝ አላቸው። እስካሁን እየጾመ ነበር። ምን ጨመረበት? አሁን ሲጸልይ ኃጢአቱ ይታየው ጀመረ። ኧረ አባቴን የመግደል ብቻ አይደለም ኃጢአቴ ብዙ ነው እያለ ደረቱን መድቃት ጀመረ፣ ማልቀስ ጀመረ። አይዞ እግዚአብሔር ይመርሃል እያሉት ሄዳል። ከብዙ ጊዜ በኋላ ይገርማችኋል፣ እንዲህ ሲጾም ሲጸልይ እኛ አባት ጉድጓዱ ሲመጡ የለም ይሄ ሰውዬ እዛ ጉድጓድ ውስጥ። ደነገጡ። የእሱ ነገር አይታመንም፣ ቤት ጋር ወጥቶ ነው ብለው ግራ ቀኝ ሲያዩ አባቴ ይፍቱ የሚል ድምፅ ሰሙ። ቀና ሲሉ ይገርማቸዋል፣ የሰውዬ አድርጓል። እግዚአብሔር ይፍታ አሉት፣ ተሰወረ። ይህንን ሰው ወደ ፍጹምነት ወደ መስመር ያበቃው እኚህ ካህን የሰጡት ጸሎትና ስግደት ነው። አባቶቻችን በሕይወት እስካሉ አጠገባችን እስካሉ ድረስ እንጠቀምባቸው። እዚህ ቤተክርስቲያን የተገኛችሁ ይችን ቃል የሰማችሁ ሰዎች የመጽናናት ዘመን እንዲመጣላችሁ ምን አድርጉ? የሰማነውን በልቡናችን ያሳድረብን።